ሰላም ቅዱሳን እንዴት ከረማችሁ እንዴት ሰነበታችሁ የእግዚአብሔር ስም የተባረከ ይሁን ሳምንቱን በሙሉ ደግሞ ጠብቆን እግዚአብሔር እንደገና ደግሞ እንድንተያይ ስላደረገ እግዚአብሔርን እናመሰግናለን ዛሬ የእግዚአብሔርን ቃል ምንካፈልበት ሐሳብ የአማኞችን ስልጣን በሚመለከት ነውና ብዙ ጊዜ እንረሳዋለን ምን አይነት ስልጣን እጃችን ላይ እንዳለ ምን እንደተሰጠን እንረሳለን በክርስቶስ ኢየሱስ ያገኘናቸው ስልጣኖች አሉ አማኝ ስለሆነን ብቻ የተሰጠን ስልጣን አለና ስልጣን ካለ እንግዲህ ከጀርባው መንግስት አለ ኃይል አለ የሆነ መግዛት አለ እንደዚህ አለ ማለት ነው እና አማኝ ሁሉ እንደሌላው ሰው እንዳልሆነ እኛ ጋራ ያለውን ነገር ጠንቅቀን ማወቅ በትክክል ያንን ስልጣናችንን እንድንጠቀም በጠላት እንዳንታለል በራሳችንም እንዴት እንደሆነ ህይወታችን ማለት በምን ላይ ነው መግዛት ያለብን የሚለው ነገር በደንብ አውቀን እንድንኖር ይጠቅመናልና ዛሬ እንድናየው የምፈልገው የተለያየ የተሰጠን ስልጣን አለ ዛሬ ግን አንዱን ብቻ እናያለን በሚቀጥለው ሳምንት ደግሞ ሌሎቹን እናያለን ዛሬ የምናየው የአማኞች ስልጣን የመጀመሪያው የልጅነት ስልጣን ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል አዲሱ ትርጉም ላይ ይሄ ስልጣንን የሚለውን መብት ተሰጣቸው ይላል የእግዚአብሔር ልጅነት ስልጣን የተሰጠን ስልጣን ነውና ይሄ ልጅነት ምን ነው የሚያሳየው ህብረትን አብሮ መኖርን ልጅ መሆን ብዙ ጥቅሞች አሉት ወገኖቼ just በቃ የእግዚአብሔር ልጅ ነኝ ይያለን ብዙ ጊዜ ይሄንን አሁን ለምደነዋል እንናገራለን የእግዚአብሔር ልጅ ሆኛል ልጅ ተደርጋለሁ እንላለን እውነት ነው በክርስቶስ ኢየሱስ ልክ አምነን ዳግም ስንወለድ የእግዚአብሔር ልጆች ነው ምን ሆነው በመወለድ ነው ልጅነት የሚመጣ ማለት ዝም ብሎ ልጅ መሆን አይቻልም በመወለድ ነው born again ወይንም ድጋሚ ዳግመኛ በመወለዳችን ነው የእግዚአብሔር ልጆች የሆኑ ከማይጠፋው ዘር ከእግዚአብሔር ቃል እንደተወለደን አንደኛ ጴጥሮስ ላይ ይናገራል ኢየሱስ ክርስቶስ በሰራልን ስራ ይሄንን ስልጣን አግኝተናል ልክ እሱ የሰራልን ስራ ለኔ ነው ብለን ስንቀበል የእግዚአብሔር ልጆች የመሆን መብት አለንና ልጅ መሆን ምንን ያሳያል ምንድነው ጥቅሞቹ በቤት ውስጥ እንድንኖር ያደርገናል አሁን በቤተሰቦቻችን ቤት ውስጥ ያደግነው የኖርነው እዛ ቤት ውስጥ ስለተወለድን ነው ልጃቸው ስለሆነን ነው መኖር ይቻላል እንጂ ማንንም ሰው ዝም ብሎ ለጊዜው ሊመጣ ሊኖር ሊሄድ ምናምን ይችላል ግን ልጅ ግን እዛ ቤት ውስጥ መኖር መብቱ ነው አሁን አንድ ሰው ቤት ለምሳሌ ሄዳችሁ የዛን ሰዎች ልጆች ካላወቃችሁ መጀመሪያ ላይ ሳያስተዋውቃችሁ ገና ከሌ ልጆቼ ናቸው ብሎ ሳይላችሁ ገና የዛ ሰውዬ ልጆችና ወይንም ደግሞ ባሪያ የሆነ እዛ ቤት ውስጥ የሚያገለግሉ በደንብ ነው የሚያስታውቁት እዛ ቤት ውስጥ ስትገቡ ልጅ ማን ነው ባሪያ ማን ነው ያስታውቃል ልጅ ገና ከመልኩ ሁሉ ያስታውቃል ወላጆቹን ይመስላል እንደገና በቤት ውስጥ ያለው ነፃነት በጣም ብዙ መለያ አለው እንደፈለገ ነው በቤት ውስጥ ልጅ በአባቱ ቤት ውስጥ በወላጆቹ ቤት ውስጥ እንደፈለገ ነው የሚሆነው እና ልጅነት መጠለያንም ማግኘት ይሄ ጥበቃንም ማግኘት አብሮ መኖር ያሳያል ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 35 ላይ እንደዚህ ይላል ባሪያ ለዘላለም በቤት አይኖርም ልጁ ለዘላለም ይኖራል ይላል አያችሁ ባሪያ በአንድ ቤተሰብ ውስጥ አሁን ቀደም እንዳልኳችሁ በአንድ ቤተሰብ ውስጥ ያለ ባሪያ አሁን የቤት የሚያግዙን ሰራተኞቻችን የሚያግዙን ሰዎች ለዘላለም ከኛ ጋር አይኖርም የሆነ ጊዜ ላይ ይወጣሉ ደግሞ ሌላ ይመጣል እንደዚህ ነው ባሪያ በቤት ውስጥ ለዘላለም የመኖር መብት የለው
ልጅ ግን ለዘላለም ይኖራል። እና ይሄንን ነው የተደረገው። ልጅነት ህብረት አለው። አብሮ የሚደረግለት እንደ ወላጆች ለልጆቻቸው የሚያደርጓቸው ነገሮች አሉ። ብዙ ነገሮች ይሄ ከማስተዳደሩ ጀምሮ የሚያስፈልጋቸውን ነገር አስበው ማድረግ እነዚህ በጣም ብዙ ጥቅሞች አሉት። እና የእግዚአብሔር ልጆች ሆነናል ስንል ወይንም ተደርገናል ስንል በጣም ብዙ አብሮት ያለ ነገር አለ። እንደገና ወራሽ መሆንን ነው የእግዚአብሔር ቃል ይነግረናል። ልጆች ብቻ ናቸው የወላጆቻቸውን ሀብት መውረስ የሚችሉት። ልጆች ወራሾች ናቸው። የተወለዱ በዛ ቤት ውስጥ ወራሾች ናቸው። ገላትያ 4:7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንህ ደግሞ በክርስቶስ። አያችሁ፣ ሁሉን ያገኘነው በክርስቶስ ነው። በክርስቶስ የእግዚአብሔር ወራሽ ነህ። ኢየሱስ ጌታ ነው። ይሄ ወራሽነት አሁን በምድራዊው የግድ ወላጆች እስኪያልፉ ድረስ ወይ እስኪሞቱ ድረስ ይጠበቃል። የኛ ወራሽነት ግን የአማኝ ወራሽነት ግን አሁን ጀምሮ ነው። ልጅ ከሆነ ጀምሮ ነው። ከዛ ዘላለማዊ ነው። መቼ ነው ወራሽነቱ? ገና ወደፊት ነው አይደለም። ከአሁን ጀምሮ ነው ወራሽነታችን። ብዙ ልዩ በእግዚአብሔር ቤት ውስጥ ልጆች በመሆናችን ያገኘናቸው እጅግ ብዙ በረከቶች አሉ። በክርስቶስ የተሰጡን የዘላለም ሕይወት ወራሽነታችን እንዳለ ሆኖ የዘላለም ሕይወት የወረስነው አሁን ነው፣ ተጀምሯል። እንደዛው ብዙ ልዩ በረከቶችም ተሰጥተውናል። ይሄንን ሁሉ አክሰስ ያገኘነው ልጅ ስለሆነ ነው። ክርስቶስ ኢየሱስ በሰራልን ስራ ልጆች ስለተደረግን ነው። ኤፌሶን ላይ እንደዚህ ይላል። በክርስቶስ ኤፌሶን 1 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይውላችሁ እነዚህ መንፈሳዊ በረከቶችን ያገኘነው በክርስቶስ ባገኘነው ልጅነት ነው። እነዚህ መንፈሳዊ በረከቶች ለማንም ዝም ብሎ ክፍት የሆኑ አልነበሩ። ዝም ብሎ በቀላሉ የሚገኙ አልነበሩ። ልጅ በመሆናችን ግን እነዚህ በረከቶች ሁሉ የእግዚአብሔር የሆነውን ነገር ሁሉ በክርስቶስ ለመቀበል እነዚህን በረከቶች ለመቀበል መብት ተሰጥቶናል። አያችሁ፣ በልጅነታችን ያገኘነው ነው። በምን? በክርስቶስ በመንፈሳዊ በረከት ሁሉ የባረከን ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር እነዚህ በረከቶች ምንድን ናቸው? እነዚህ የወረስናቸው ነገሮች። አያችሁ፣ ልጅ ወራሽ ነው ብለናል። እነዚህ የወረስናቸው በረከቶች የመጀመሪያው በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ኢየሱስ ጌታ ነው። ቅዱሳን መሆን፣ ነውር የሌለን መሆን በክርስቶስ ደም ታጥበን ነው ይህንን ያገኘነው። አያችሁ፣ ይሄ በረከት ነው። ይህንን በረከት ወርሰናል። አማኝ ባዶ የሆነ አይደለም ወገኖቼ፣ ወይንም እንደዚህ ዓለም ሰዎች አይነት አይደለንም። በላያችን ላይ ያለውን በረከት ማወቅ በእውነት የተሰጠንን ሕይወት እንድናከብረው ደስ እንድንሰኝ በዚህ እግዚአብሔርን ሁሉ ጊዜ እንድንባርከው ያደርገናል። በበጎ ፍቃዱ ይላል ቁጥር 5 ላይ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልትሆኑ አስቀድሞ ወሰነ። አያችሁ፣ ልጆች እንድትሆኑ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ ተደረገ። ኢየሱስ ጌታ ነው። ይሄ ሁሉ የተቀበልናቸው በረከቶች ናቸው። ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ጸጋውንም በጥበብና በአእምሮ ሁሉ አበዛለን።
ወረድ ብሎ እንደገና ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ገና ትቀበላላችሁ አይደለም፣ ተቀበልን። አሁን ይሄ ርስት አሁን ተሰጥቶናል ወገኖቼ። አማኞች ይሄንን ርስት ልጅ በመሆናቸው ተቀብለዋል። ኢየሱስ ጌታ ነው። ይህም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ኢየሱስ ጌታ ነው። መንፈስ ቅዱስ ተሰጠን። እግዚአብሔር በመንፈሱ አተመብን። የራሱ እንደሆንን ልጆቹ እንደሆንን የእግዚአብሔር መንፈስ ታትሞብናል። ወገኖች ይህን እያያችሁ ያላችሁ አማኞች በክርስቶስ ኢየሱስ አምናችሁ የዳናችሁ እግዚአብሔር በመንፈሱ ማህተምን አድርጎባችኋል። የሱ ለመሆናችሁ ኢየሱስ ጌታ ነው። የሱ ለመሆናችሁ ታትሞባችኋል። በመንፈሱ ታትሞብናል። ኢየሱስ ጌታ ነው። እርሱም የርስታችን መያዣ ነው ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። አያችሁ፣ እነዚህን ሁሉ በረከቶች ልጅ በመሆናችን በዚህ የልጅነት ስልጣን አግኝተናል። ጌታ ስሙ ይባረክ። ብዙ ጊዜ ሰይጣን በምድራዊ ነገሮች በትንንሽ ነገሮች ይሄንን ነገር ልጅነታችንን ሊሸፍንብን ይሞክራል። ብዙ ጊዜ በቃ ባለን በሌለን ነገር የሆነ ባጣነው ነገር ይሄንን ልጅነት በቃ እንዳልሆነን አይነት እንዲሰማን እንደዛ ያደርጋል። ኢየሱስ ክርስቶስንም በዚህ ፈትኖት ነበር። ይሄንን አይተን እንጸልያለን። ማቴዎስ 4 ላይ ማርቆስም ላይ አለ ይሄ ቃል 40 ቀንና 40 ሌሊት ከጦመ በኋላ ተራበ ይላል። ልክ በተራበ ጊዜ ኢየሱስ ክርስቶስ እንደምታውቁት እንደኛ አይነት ሰው ነው። አምላክ ነው፣ ደግሞ ፍጹም ሰው ነው። እንደኛ አይነት ስጋ የለበሰ እና ተራበ። ልክ በተራበ ጊዜ በዚህ ጊዜ ላይ ፈታኝ መጣ እና ምን ይዞ መጣ መሰላችሁ? ፈታኝም ቀርቦ የእግዚአብሔር ልጅ ከሆነ አያችሁ፣ የእግዚአብሔር ልጅ ከሆነ እነዚህን ድንጋዮች እንጀራ እንዲሆኑ በላለ። በምንድን ነው የመጣበት? በልጅነቱ ነው የመጣበት። ከዛስ ኢየሱስ ምን አለው? እርሱም መልሰው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አለው። አሁንም እንደገና ሌላኛውንም ጥያቄ እንዲሁ በልጅነቱ ላይ ነው አንተርሶ የሚያመጣበት። ከዚህ በኋላም ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ አያችሁ፣ አሁንም ወደ ታች ራስህን ወርውር አለ። ኢየሱስም ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏል አለው። አሁን ልጅነቱን ሲደራደርበት አናየው፣ ማለት ለሰይጣንም ለማስረዳት ሲያቀርበው አናየው። በቃ የእግዚአብሔር ልጅ እስከሆንክ ነው ይህንን እንዲህ አድርግ፣ የእግዚአብሔር ልጅ እስከሆንክ አንተ ራስህን እንደዚህ አድርግ። ጌታ ግን ይህንን ለማስረዳት ለሰይጣንም ለማስረዳት ሲሞክር አናየው። ሲደራደርበትም ልጅማ ነኝ ምናምን እያለ ለሱ ለማስረዳትም ሲሞክር አናየው። ግን ተገቢውን መልስ መለሰለት እና አሁንም በተለያየ ጊዜ ልክ አሁን ኢየሱስ ክርስቶስ በተራበ ጊዜ ነው ፈታኝ መጥተው የእግዚአብሔርስ ልጅ ከሆንክ ይሄንን አድርግ እንዲሁን የሚለው። እኛ ጋራም እንደዚሁ ልጅነታችን ላይ ነው ጥያቄ ይዞ የሚመጣው። በመናልፍበት በተለያየ ነገር ውስጥ የእግዚአብሔር ልጅ ከሆንሽ አንቺ ለምን ይሄ ደረሰብሽ? የእግዚአብሔር ልጅ ብትሆኚማ ኖሮ
እንደዚህ ያለ ልጅነታችን ላይ ነው የሚመጣውና ወገኖች ማንነታችንን ማስነካት የለብንም። በምድር እስካለን ድረስ በተለያየ አይነት ሁኔታ ውስጥ እንደዚህ ዓለም ሰዎች ልናልፍ እንችላለን። ያ ማለት የእግዚአብሔር ልጆች ስለሆንን ስላልሆንን አይደለም። ከዚህ ጋር የሚገናኝ ነገር አይደለም። እውነት ነው የእግዚአብሔር ልጆች መሆናችን እግዚአብሔር ከኛ ጋር እንዲሆን ልዩነቱ በእግዚአብሔር ፍቃድ ውስጥ እንድንመላለስ ያለ እግዚአብሔር ፍቃድ አንዳች ነገር ከጸጉራችን አንዲቷ ዘለላ እንኳን በእኛ ላይ እንደማትሆን የእግዚአብሔር ቃል ይነግረናል። ግን እንደ ሰው በልዩ ልዩ አይነት ሁኔታዎች ውስጥ ልናልፍ እንችላለን። ልዩነታችን ግን ከዛ ውስጥ የሚያወጣ አምላክ አለን፣ አባት አለን። ከፈለገ እንዳንገባ የሚከለክል ነው። ከፈለገ ሊያወጣን ይችላል። ከፈለገ እሱ የፈቀደውን ሊያደርግ ይችላል። ልጅነታችን ግን በእነዚህ ሁኔታዎች አይመዘንም ወገኖቼ። ዛሬ ይሄን እየተመለከታችሁ ላላችሁ አማኝ ወንድምና እህቶቼ ይሄንን የመሰለ የልጅነት ስልጣን በእጃችሁ ላይ አለ። የእግዚአብሔር ልጆች ተደርጋችኋል። ይሄ ትልቅ ስልጣን ነው። መንግስት ነው አብሮን ያለው የእግዚአብሔር መንግስት። ክርስቶስ ኢየሱስ ይሄንን መንግስት አመጣለን ወደ ምድር። ይሄንን መብት ተሰጠን። በዚህ መንግስት ውስጥ እንድንኖር በክርስቶስ ኢየሱስ ተሰጠን። ይሄ ልጅነት ትልቅ መብት ነው። የአንድ ባለስልጣን ልጅ እንኳን መሆን በጣም እኮ ያስደስታል አይደል? የሆነ የሀብታም ልጅ መሆን ወይ የሆነ በቃ በማህበረሰቡ መሃል በጣም የተከበረ ሰው በስነ ምግባሩ ምናምን የተወደደ ሰው ልጅ መሆን እንኳን ያኮራል እኮ። እኛ የእግዚአብሔር ልጆች ነው የሆነው ወገኖቼ። የእግዚአብሔር ልጅ ነህ አማኝ ወንድሜ፣ የእግዚአብሔር ልጅ ነህ። ይሄ ስልጣን ተሰጥቷል። ይሄ መብት ተሰጥቷል። ኢየሱስ ጌታ ነው። ክብርን ለጌታ እንሰጣለን። በሚቀጥለው ደግሞ ሳምንት ሌላ ስልጣኖቻችንን የአማኝን ስልጣን ምንድነው የሚለውን እንቀጥላለን። ዛሬ እንጸልይ። እግዚአብሔር ስሙ ይባረክ። ሃሌሉያ። አባት ሆይ እናመሰግናለን ስለሰጠህን ስለዚህ ታላቅ መብት፣ የልጅነት መብት። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ልጆች ስላደረከን ኢየሱስ ክርስቶስ በሰራው ስራ ቀድሰህ አጥበህ አንጽተህ ልጅ ስላደረከን እግዚአብሔር ሆይ በቤት ውስጥ እንድንኖር መብት ስለተሰጠን በጌታ በኢየሱስ ስም እናመሰግናለን። በቤት ውስጥ እንድንኖር መጠለያ አለን፣ መጋቢ አባት አለን፣ ከለላ አለን፣ የሚያስወጣ የሚያስገባ የሚጠብቅ አባት አለን፣ ስለኛ የሚያስብ አባት አለን። ሃሌሉያ። የእግዚአብሔር ልጆች ተደርገናል። እግዚአብሔር ሆይ እናመሰግናለን ስለዚህ ታላቅ ስልጣን፣ ስለዚህ የተሰጠን ታላቅ ስልጣን። እግዚአብሔር ሆይ እናከብርሃለን። በምድር ስንኖር እንደ ሰው መለኪያ ምንም ነገር ላይኖረን ይችላል፣ ወይንም እንደ ሌላው ሰው በልዩ ልዩ ፈተናዎች ውስጥ ልናልፍ እንችል ይሆናል። ነገር ግን የአንተ ልጆች ነንና ትልቅ ሀብት ተሰጥቶናል። በኢየሱስ ክርስቶስ ስም እናመሰግናለን። ይሄንን የሚያጨልም ክፉ መንፈስ በጌታ በኢየሱስ ክርስቶስ ስም ከልጆችህ ላይ ሁሉ የተጠረገ ይሁን። ከህዝብ ላይ ይሄንን እንዳናስተውል የሚከለል በጌታ በኢየሱስ ስም የተሰጠንን ልጅነት የሚሸፍንብን በኢየሱስ ክርስቶስ ስም ከህዝብ አይምሮ ላይ ተጠረገ ይሁን። በጌታ በኢየሱስ ክርስቶስ ስም ልጅነት ትልቅ ሀብታችን ነውና ትልቅ ጸጋችን ነውና በኢየሱስ ስም ይሄንን እንደ ተራ ነገር እንደሆነ እንድናስብ የሚያደርግ ክፉ በኢየሱስ ክርስቶስ ስም ዛሬ ከማስተዋላችን ላይ ተጠረገ ይሁን። በኢየሱስ ክርስቶስ ስም ተራ እንደሆነ ምንም ነገር እንደሌለን የሚያስመስል በኢየሱስ ክርስቶስ ስም የክፉን ሐሳብ ሁሉ ቃወማለሁ። በጌታ በኢየሱስ ስም የተጸረገ ይሁን። ስለሰጠህን የከበረ ልጅነት እግዚአብሔር ሆይ እናመሰግናለን። ወራሾች ስላደረገን፣ ያንተ የራስህ ወራሽ ስላደረገን
አባታችን እግዚአብሔር የአንተ ወራሾች አንተ ያለህ ነገር ሁሉ መንፈሳዊው በረከቶችን ሁሉ እንድንወርስ ስለተሰጠን በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ ስለ ባረከን ታላላቅ በረከቶች ጌታ ሆይ ክብር ላንተ እንሰጣለን። በኢየሱስ ክርስቶስ ስም እናመሰግንሃለን። ይሄንን ልጅነት ደግሞ ላላገኙ እግዚአብሔር ሆይ ይሄንን እየተመለከቱ ላሉ ሁሉ ጸልያለሁ በኢየሱስ ክርስቶስ ስም። እነሆ በውጪ ላሉ መጠለያ ለሌላቸው ቤት ለሌላቸው እግዚአብሔር ሆይ በኢየሱስ ስም ወደ አንተ መጠለያ ውስጥ እንዲገቡ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ብርሃንህን እንድታበራላቸው ይሄንን እውነት ማስተዋል እንዲችሉ እግዚአብሔር ሆይ በኢየሱስ ስም በልጅህ በኩል የተሰራውን ሥራ አውቀው ከአንተ ጋር መታረቅ እንዲችሉ ይሄን እየተመለከቱ ላሉ ሁሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጌታ ሆይ እንድትረዳቸው ጸልያለሁ። ወደ ጥላህ ውስጥ መጠለል እንዲችሉ ወደ አዘጋጀው ወደ ከፈትከው ትልቅ በር እግዚአብሔር ሆይ መግባት እንዲችሉ በኢየሱስ ማስተዋል እንድትሰጣቸው በጌታ በኢየሱስ ስም እኔ ጸልያለሁ። እግዚአብሔር አባቴ ሆይ እናከብርሃለን በኢየሱስ ክርስቶስ ስም። ስለዚህ ልጅነታችን ስለተሰጠን ታላቅ ስጦታ ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም። እነሆ በዚህ ሳምንት ውስጥ ይሄንን እየተመለከቱ ላሉ ሁሉ ይሄንን ማሰብ እንዲሆንላቸው እግዚአብሔር ሆይ ስለ ልጅነታቸው አንተን ማክበር እንዲሆንላቸው በዚህ ደስ እንዲሰኙ እግዚአብሔር ሆይ በኢየሱስ ስም እንድትረዳቸው ነው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ማመስገን እንዲችሉ አንተን ማክበር እንዲችሉ የተሰጣቸውን ይሄንን ትልቅ ጸጋ ክብር የልጅነት ክብር እግዚአብሔር ሆይ እንደምንም ነገር እንደተራ ነገር ረስተው ጌታ ሆይ ምንም እንዳልተደረገለት ምንም እንዳልሆነለት በጊዜው በሚያልፉበት ነገር እግዚአብሔር ሆይ በኢየሱስ ስም እንዳይያዙ ጸልያለሁ። በማጉረምረም ውስጥ በሐዘን ውስጥ ላሉ አማኝ ወንድምና እህቶቼ በጌታ በኢየሱስ ስም ከዛ ውስጥ መውጣት እንዲችሉ ነው ጸልያለሁ። ጌታ ሆይ አሁን እንድታወጣቸው በእውነት ማንነታቸውን እንዲያስተውሉ የተሰጣቸውን ማንነት እንዲያውቁ እግዚአብሔር ሆይ ከማጉረምረም ህይወት ወጥተው በምስጋና መንፈስ እንዲሞሉ በኢየሱስ ስም ጸልያለሁ። በሐዘን ውስጥ ላለች ነፍስ ጌታ ሆይ የተደረገላትን ረስታ በቁዘማ በሐዘን ውስጥ ያለች ነፍስ በኢየሱስ ስም አሁን እንድትወጣ ጸልያለሁ። በኢየሱስ ስም ከህዝብ ላይ የሐዘን እግዚአብሔር ሆይ መጎናጸፊያ የተገፈፈ ይሁን። የምስጋና መጎናጸፊያ በህዝብ ላይ አሁን ይሁን። አንተን ማክበር እንዲሆንላቸው በተሰጣቸው በዚህ ህይወት ደስ እንዲሰኙ እግዚአብሔር ሆይ እንድትረዳቸው ማስተዋል እንድትሰጣቸው እጸልያለሁ። ጌታ ሆይ የትኛውም አእምሮን የሚቆጣጠር ልጅነትን የሚያጠፋ የክፉ ሐሳብ ሁሉ አሁን ከአእምሮ ላይ ተጠረገ ይሁን በኢየሱስ ስም የተጠረገ ይሁን። አእምሮአቸው ሁሉ እግዚአብሔር ሆይ በደምህ የተሸፈነ ይሁን። ይሄንን ሁሉ ጊዜ ማሰብ ማስታወስ እንድንችል ጌታ ሆይ እርዳን። ጸጋህ ይብዛልን ጌታ ሆይ በዚህ ደስ መሰኘት ሐሴት ማድረግ ይሆንልን በጌታ በኢየሱስ ስም እናመሰግንሃለን። ልጆች ስላደረከን እግዚአብሔር ሆይ በኢየሱስ ስም ክብርን ላንተ እንሰጣለን እናከብርሃለን። በልጅህ ደም ቀድሰህ ያንተ ልጆች ስላደረከን በቤት ውስጥ በነጻነት እንድንኖር መብት ስለተሰጠን የሚያስፈልገንን ሁሉ እንድንጠይቅ እግዚአብሔር ሆይ ስለረዳህን በኢየሱስ ስም ያመሰግናለሁ። እንደ ባሪያ የሚኖሩ በቤት ውስጥ ልጅ ሆነው ሳሉ ግን እንደ ባሪያ የሚኖሩት ሁሉ በኢየሱስ ስም ዛሬ ማስተዋል እንዲሰጣቸው ልጅነታቸው ላይ መቆም እንዲችሉ በኢየሱስ ስም ጸልያለሁ። የባርነት መንፈስ የተነሳ ይሁን በኢየሱስ ስም የባርነት አስተሳሰብ የተጠረገ ይሁን። በህዝብ ላይ ያለ የባርነት አስተሳሰብ በኢየሱስ ስም የተጠረገ ይሁን። እንደ ልጅ መኖር እንዲችሉ እግዚአብሔር ሆይ ጸልየን እናመሰግንሃለን። በልጅህ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁንልህ። አሜን።